መገናኛ ብዙሃን የጥበብ ሙያተኞችን ወደፊት በማምጣትና መክሊታቸውን እንዲጠቀሙ የማድረግ ተግባር ላይ መትጋት እንዳለባቸው የኪነ ጥበብ ባለሙያዎች አሳሰቡ። በፋና ላምሮት ዝግጅት ላይ ባልደረባችን እንዳልካቸው አባቡ ያነጋገራቸው የኪነ ጥበብ ሙያተኞችና ተሳታፊዎች መገናኛ ብዙሃን ወጣቱን ከጥበብ ጋር በማገናኘቱ ረገድ በትኩረት መስራት አለባቸው ብለዋል። ዝርዝር ዘገባው እንደሚከተለው ተዘጋጅቷል። የተደበቀ ተመስጥሮ ይገለጥበታል፣ የተለያየ ይገናኝበታል፣ ያዘነም ይጽናናበታል። የቆሰለ የተሰበረ ይጠገን፣ ጀግና ይወደስበት፣ ፈሪና ባንዳም በልኩ ይሰፈሩበት ዘንድ ኪነ ጥበብ ለሰው ልጆች ጸጋ ሆና መጣች። ትውልድም በዚህ መልኩ ቀጠለ። በአባታ ተካሳ 204ኛ ዓመት የልደት ቀን ዋዜማ መሻሽ ታሪክ ከማንነት ፍቅር ከጀግንነት ጥበብና በጎነትም ከጀሰፊው ባላገር ደጅ ሲቀዳየን የአባታ ተካሳ የልደት ዕለት በበርካታ አካባቢዎች የሀገር ፍቅርና የሰንደቅ ክብር እንዲሁም የጀግናው ቋያ ክንድ እየታሰበ በልልታና ሆታ በቀረርቶና ፉከራ እንደየሁነቱ ሁሉ በልማትና በጎ ተግባራት ሲዋል ከወደ መሃል ሸዋ አዲስ አበባ ደግሞ አንድ የሙዚቃ ድግስ በጠቢባኑ ደምቆ መድረክ በስክስታና ትንቅንቅ በሳግና ሳቅ ሞልቷል። የፋና ላምሮት የአሸናፊዎች አሸናፊ ውድድር ነው። በመጨረሻም ዕለቱን በደስታ ልትደርብ ከንጉሱ መንደር ያለም ወርቅ የሏት ጌጥ በጥበቡ ፈርጥ ከፍ አለችበት። አጋሮቿም ተከተሏት። በጣም ደስ ብሎኛል። በጣም እውነት ኢትዮጵያ ሕዝብ ክብር ይስጥልኝ። በጣም ማመሰግነው ለዚህ መብቃቴ እናንተ ሙሉ በሙሉ በሚባል ሁኔታ እጅ ያለበትና እግዚአብሔር ያክብርልኝ ማለት ነው ፈልግ። እግዚአብሔር ይመስገን ለዚህ ክብር በቅተናል። በፋና ቆይታችን በጣም ጥሩ ትምህርት ወስደንበታል፣ ራሳችንን አጎልብተንበታል ብዬ አምናለሁ። እግዚአብሔር ይመስገን በጣም ደስተኛ ነኝ። የጥበብ ሙያተኞችና የመድረክ ተሳታፊዎችም እንዲህ አብሪ ከዋክብት ከየማዕዘናቱ ጎልተው እንዲወጡ ሀገርኛ መልኮችም እንዲደምቁ መገናኛ ብዙሃን በትጋትና ብርታት መስራት አለባችሁ ብለውናል። በየቦታው አሉ እንደዚህ አይነት ድምጽ ያሉ በጣም ገራሚ ልጆች ከሩቅ ከቅርብ ሳይሉ መገናኛ ብዙሃን በየቦታው ሂዶ እንደዚህ አይነት ድምጽ ተሰጦ ያላችሁ ልጆችን በተለያዩ መፈለግ አለባችሁ። ብዙ ተሰጦ ያሉ ልጆች ይወጣሉ ብዬ ተስፋ አደርጋለሁ። ኪነ ጥበብ ዘርፍ ላይ በጣም እምቅ ሀብት አለ ብዬ አምናለሁ። አይደለም ለኢትዮጵያ ለዓለም የሚተርፍ የኪነ ጥበብ አቅም ያላችሁ ሰዎች እንዳሉ ሰማለሁም አያለሁም እና ሚዲያዎችም በዚህ ልክ ዝቅ ብለው ከታች ያሉ አቅማቸውን ማሳየት ያልቻሉ ግን እድሉን ያላገኙ ግን አቅም ያላችሁ ሰዎችን በደንብ ወርደው እንደዚህ አይነት ፕላትፎርሞች ተፈጥረው የተሻለ ሰው ማውጣት ቢቻል ጥሩ ነው ብዬ አምናለሁ። አቅም ኖሯቸው ቤት ውስጥ ተደብቀው ያሉ ልጆች እንደዚህ አይነት መድረክ ላይ ለመምጣት በጣም ውስጣቸው መነሳሳትን ይፈጥራል ማለት ነው። ውድድር ያወጣኝ ሰው ነኝ እኔ ራሴ። ውድድሮች የተደበቁን ሰዎች የማውጣት አቅማቸው፣ ባህልን የማስተዋወቅ አቅማቸው ከፍተኛ ነው። ወጣቶችን ካልባሌ ቦታ የመሰብሰብ ኃይላቸው ከፍተኛ ነው። የሚታዩበት ሰዓት የሚወዳደሩትም ሰው ጭምር እነዚህ ሁሉ ሰዎች ከአንድ ቦታ ላይ ወይም ከመጥፎ ቦታ ላይ ተከልለው እንዲኖሩ ማድረግ ይችላል። ሁሉም መገናኛ ብዙሃን የተለያዩ ታለንቶች በድምጽ ብቻ አይደለም ብዙ ፕሮግራሞች ያስፈልጋሉና ምን አይነት ታለንት እንዳለው የሚያውቁበት ጊዜ ይፈጠራል። በጣም በብዙ ችግሮች መውጣት ያልቻለን ብዙ ልጆች አለንና የክፍለ ሀገር ልጆች ደግሞ ስትሆን ይበልጥ እዚህ መጠለ መወዳደር ያሉትን ችግሮች እናውቃለን። እኔ በግሌ አውቃለሁ። ፊታቸው የተለመዱት ሰዎች ነው ይበልጥ ቲቪ ላይ መገናኛ ብዙሃን ላይ ማቅረብ የምንፈልገው። ከዛ ይልቅ ይበልጥ ብዙ ያልተሰራባቸው አዳዲስ የሆኑ ልጆች በጣም ብዙ አቅም ያላቸው ልጆች አሉና እነሱንም ለማውጣትና ለማሳየት ብንሞክር ደስ ይለኛል። ማለት የተለመደ ነገር ሁሌም የተለመደ ነገር ነው። አዲስ ነገር ማየት ብንችል ተተኪዎችን ማፍራት ማሳየት ብንችል። የፋና ብሮድካስቲንግ ኮርፖሬት ዋና ስራ አስፈጻሚ አቶ አድማሱ ዳምጠው አንዳችን ለአንዳችን ካስማና ማገር እንድንሆን መገናኛ ብዙሃን ሚናችን የበዛ ነው ብለውናል። የሚዲያ ስራ ዋና ዓላማ ማሳወቅ ማስተማርና ማዝናናት ቢሆንም ባለ ህብረ ቀለም ብዝሃ መልኮችና ሀብቶች ባላቸው እንደ ሀገራችን ኢትዮጵያ ላሉ ሚዲያዎች ግን ዓላማው ከዚህም በላይ የገዘፈና ድርብ ኃላፊነትን ያነገበ ይሆናል። የመቻቻል የመደጋገፍ የመማማርና የመከባበር እሴቶችን የሚያዳብሩና ተሰጥኦን የሚያበረታቱ መሆን አለባቸው። ማህበራዊ ጉድለቶቻችንም በጥበብ ያዋዙ በማሳየት እንድንታረምና በእውቀት እንድንሞላ ለጋራ እድገታችን አንዳችን ለአንዳችን ካስማና ማገር እንድንሆን
ጥልቅ ሚና አላቸው። ባህል፣ እሴት፣ እምነት፣ ታሪክና ማንነት በጠቢባኑ እየተሸመኑ ኩታውን ትውልድ ይጎናጠፈዋል። ይህ እንዲሰምር ግን ሰውና መክሊቱን የማገናኘት ወጣት ማፍራትና ዜጋ መፍጠርን መርህ አድርገን እንስራ በተለያየ አንደበት ከሁሉም የወሰድነው የጋራ መልእክት ነው።